የሚበልጠው ደጇ ቆሞ በሚያንሰው ነገር ትጨነቃለች። አባ ጊዮርጊስ ዘጋስጫ እንደተናገረው የሰው እጅ ያልፈተለው ፈትላችን እሱ ኢየሱስ ክርስቶስ ነው። እግዚአብሔር አትነግዱ አላለ፣ እግዚአብሔር አትሳቁ አላለ፣ ኃጢአት አትስሩ አትስረቁ ብቻ እኮ ነው ያለው። ምንድነው ምክንያታችን? ገና ቀጠሮ አለ፣ ገና አስረሽ ምጪው ቀጠሮ አለ። አሁን እግዚአብሔር እንዴት ነው እዚህ ታረቀን እዛ ተጣላን ይሆናል? እስክንሞት ድረስ ኃጢአት የማይለቀን ከሆነ እስክንሞት ድረስ ንስሐ ሳንገባ ልንኖር ነው? የእግዚአብሔርን የመውደዳችን ማረጋገጫ እኮ በኃጢአት ላይ መጨከናችን እኮ። እሱ ይህን ሁሉ ሲተውልን ምን ተውክለት ወንድሜ? ምን ተውሽለት እህቴ? ቢያንስ እዚህ ከመጣ ምን ተውንለት? ምን ተውንለት? ስንት ጊዜ ታገሰን፣ ስንት ጊዜ ድል ሰጠን፣ ስንት ሱባኤ አሸጋገረልን። ሳቢ ካንተም በኋላ እንሮጣለን ብላ መከተል ጀመረች። በወታደሮች የምትከበብ ቤተክርስቲያን የለችም። በጋርዶች የምትጠበቅ ቤተክርስቲያን የለችም። አድራሻ መስቀል እንጂ አዳራሽ አይደለም። አድራሻዋ መከራ እንጂ ፌሽታ አይደለም። በበላህና በጠገብክ ጊዜ ያልከተምካቸውን ከተሞች ባገኘህ ጊዜ ያልቆፈርካቸውንም ጉድጓዶች ቦዮች ባገኘህ ጊዜ አምላክን እግዚአብሔርን እንዳትረሳ ተጠንቀቅ ተብለው ነበር እስራኤል። ሰው ሲጠግብ ይረሳዋል። አሁንም ማሰይ ፍልሰታ ውስጥ በመራብ ውስጥ እግዚአብሔርን እናገኘዋለን። ኋላ ነው ስንጠግብ የምንረሳው ወገኖቼ። እቺ ጊዜ እንዴት አይነት ሰማይትነት የምታለማመደን ጊዜ ናት። እቺ ጊዜ ኃጢአትን መተያ ጊዜ ናት፣ መለማመጃ ጊዜ ናት። ሰው ሲጠግብ ግን እሳት በእንጨት ላይ እንደ መልቀቅ ነው የሚሆነው። እግዚአብሔርን ነው የሚክደው። ጥጋበኞች ናቸው ብዙ በመጽሐፍ ቅዱስ እግዚአብሔርን የካዱት። በጠገብክ ጊዜ አምላክን እግዚአብሔርን እንዳትረሳ ምቾት አስረሳት፣ ቅምጥልነት አስረሳት፣ ቅምጥልነት አስረሳት። ምቾት አስተዋት በራ ዘጋ። ይህ ባስ ብላ ምን እንዳለች ታውቃላችሁ? በራሴ ላይ ጠል በቆንዳላይ ላይ የሌሊት ነጠብጣብ ሞልቶበታልና ክፈችልኝ ሲላት ምክንያት አቀረበች። ልብሴን አውልቄያለሁ እንዴት አጠልቀዋለሁ አትልም? አሁን ሙሽራ ለመክፈት ልብስ ማጥለቅና ማውለቅ ቁም ነገር ሆኖ ነው። ይዋትም ተዘዋል። ደግሞስ ምን አለች መሰላችሁ? ታጥቤያለሁ እንዴት አድፋለሁ አትልም? ደግሞ ሶስተኛ አልጋ ላይ ወጥቻለሁ እንዴት ወርዳለሁ አትልም? አሁን ይሄ ለሙሽራ የሚቀርብ ምክንያት ነው። በር ላለመክፈት፣ ደጅ ለመዝጋት፣ ሙሽራ ለማባረር አሁን ይሄ ምክንያት ነው። ማንን ደጇ ላይ እንዳቆመች ረስታለች። ልብሴ ላለችው ልብሷ ነው ደጇ ላይ የቆመው። ላስታውሳችሁማ አዲሱን ሰው ልበሱት ይላል አይልም? የሚበልጠው ደጇ ቆሞ በሚያንሰው ነገር ትጨነቃለች ወገኖቼ። የሚበልጠውን እያሳለፍ ነው እኮ ነው። የሚበልጠው ዘላለማዊ ነው፣ ይሄ ጊዜያዊ ነው ወገኖቼ። የሚበልጠው ቁጥር የለው፣ ይሄ እኮ አጭር ነው። የሚበልጠው ቃላት የለውም፣ ይሄ እኮ ጊዜው ነው። የሚበልጠውን ደጅ አቆማ በሚያንሰው ነገር ትለውጠዋለች። ወጣቶች የሚበልጠው አለላችሁ፣ ደጃችሁ ላይ ያለው የሚበልጠው ነው። እውነት እንዳይመስላችሁ በጥቃቅን ነገር እንዳትሳሳቱ፣ እንዳትታለሉ። ሁሉም ዋና አይደለም። ዋናው አጠገቧ ቆሞ በዳረጎቱ ትመሰጣለች። አሳዝን እንዴ! ራቷ አብሯት ኖሮ በመቅሰስ ትጨነቃለች። አታሳዝን? ምን አይነት ናት ወገኖቼ! ዋናውን ስለምትተውት ወዮላችሁ ይላል የእግዚአብሔር ቃል። ዋናውን እየተው ነው እኮ ነው። የዘላለሙን እየረሳ ነው እኮ ነው። እደጇ ዋና ልብሷ ቆሞ እሷስ አውልቅ ያለው እንዴት አጠልቃለሁ ትላለች። አባ ጊዮርጊስ ዘጋስጫ እንደተናገረው የሰው እጅ ያልፈተለው ፈትላችን እሱ ኢየሱስ ክርስቶስ ነው። ብል የማይበላው ልብሷ ቆሞ ብል ስለሚበላው ልብሷ ጨነቃለች። ዘመን የማይሽረው ልብሷ ቆሞ ፋሽን ለሚያልፍበት ልብሷ ትታወቃለች። ምን አይነት ሙሽሪት ናት! እንዳንመለስ በንስሐ
እንዳንዋሃድ በቁርባን ምንድነው ምክንያት የሆነን? እስኪ እንመርምረው። ዟሪ ገጽ ያለው እኮ ምክንያት አለን። ልጆቼስ እኛ ሞግዚቶች እግዚአብሔር አሳዳጊም አይደለ? ልጅ ከእግዚአብሔር ከለየማ አማልክቶቻችን ልጆቻችን ሆኑ። ምንድነው ምክንያታችን? ንግዳችን እግዚአብሔር አትነግዱ አላለ። እግዚአብሔር አትሳቁ አላለ። ኃጢአት አትስሩ፣ አትስረቁ ብቻ እኮ ነው ያለው። ምንድነው ምክንያታችን? ምንድነው ዛሬ ገጻችን? ምክንያታችን እንዳንመለስ ያደረገን ጉዳያችን ምንድነው? ልባችን አልቆርጥ ያለው። ያችን ሴትዮ ነግሬያችሁ ከሆነ አላውቅ፣ ባሏ ሞተባት አሉ። ባሏ ቢሞት ብታዝን ጸጉሯን ተላጨችው። ግን ስትላጨው ለየት ያለ አለጫጨት ነው የተላጨችው። ምን አረገች አሉ? እንደዚህ ከፍላ ይሄን ተላጨችው፣ ይሄን አሳደገችው። እና ጎረቤቶች እንዲህ አይነት አለጫጨት ዛሬ ነው የሰማችሁት መቼም እናንተ እንጂ አይታችሁ አታውቁም። እኔ ነገርኳችሁ። ጎረቤቶቿ ሳያዋት ደንግጠው ቆይ ሰልስት ይለፍና ነው ምን ጠይቃት ይሄን ጉድ ብለው ልክ ሰልስቱ ሲያልፍ ሄዱና ምን ነው አዋረድሽን ብለው ጠየቋት። ምን አለች አሉ? እሷ ምን ላርግ ባሌ ቢሞት ባዝን ተላጨሁት አለች አሉ። የተላጨችውን ክፍል እየነካች ምን ላርግ ልብ ያልቆርጥ ብሎኝ ባል ባገኝ ብዬ አሳደኩት አለች አሉ። ልቡ አልቆርጥ ብሎ ቆርጣ ነው የምትሄደው። ልብ ሳይቆርጥ ነው አሁን የምትወጣው። 16 ቆሮ ችግር ገና ቀጠሮ አለ። ገና አስረሽ ምጭው ቀጠሮ አለ። አሁን እግዚአብሔር እንዴት ነው እዚህ ታረቀን እዛ ተጣላን ይሆናል። በ16 ታረቀን። ከ16 በኋላ ታስረናልም ተፈተናልም እኮ ገና አልቆረጠም። ብዙ ሰው እኮ አልቆረጠም፣ አልጨከነም እኮ ወገኖቼ። የሚወድ እኮ ይጨክናል ወገኖቼ። የእግዚአብሔርን የመውደዳችን ማረጋገጫ እኮ በኃጢአት ላይ መጨከናችን እኮ ነው። ሌላ ምን አለ? ምንድነው ምክንያታችን? ኃጢአት ብሰራስ ነው የምትሉት እንዴ? ኃጢአትማ እስከ ሞት ድረስ ላይ ለቀን ይችላል። አባ ቢሾይ ጋር የመጣ እንደ መነኮስ እስከ መቼ ድረስ እየወደኩ ሰነካከላለሁ አለ። እስክትሞት ድረስ አለው። እስክንሞት ድረስ ኃጢአት የማይለቀን ከሆነ እስክንሞት ድረስ ንስሐ ሳንገባ ልንኖር ነው። ምንድነው ምክንያታችን ወገኖቼ? ኃጢአት ብሰራስ ነው የምትሉት ወገኖቼ? ለእግዚአብሔር ክብር የሚመጥን ምን ጽድቅ ይኖረናል እዚህ ምድር ላይ? እንኳን እኛ ፀሐይና ጨረቃ እንኳን በእግዚአብሔር ፊት ንጹሃን አይደሉም ይላል ጻድቁ ኢዮብ ምዕራፍ 15 ላይ። ፀሐይና ጨረቃ እንኳን በፊቱ ንጹሃን አይደሉም ይላል። ኃጢአትን እንደ ውሃ የምንጠጣ እኛማ ቸርነቱ እንደ እጅ መጥኛ ነው ንስሐ፣ ምሕረቱን መለማመጫ ነው ንስሐ። ክጄህ አይደለም ተታልዬ ነው ጌታዬ ማያ ነው። ጠልቼህ አይደለም ደክሞኝ ነው ደጅ መጥኛ ነው። ምንድነው ዟሪ ገጽ ምክንያት የምናቀርበው ወገኖቼ? ምንድነው ምክንያታችን? ምንድነው ምክንያታችን? ሕይወት ምክንያቷ ልብሴ ትላለች። ልብሷ ደጅ ቆሞላችሁ ደግሞስ ታጥቢያለሁ እንዴት አድፋለሁ አትልም ወገኖቼ። ደጇ ያለው እኮ ከስጋዋም ከነፍሷም ከህሊናዋም ኃጢአት ደሙን በማፍሰስ ስጋውን በመቅረስ ለማንጻት የቆመው እኮ ነው። እሷስ ለስጋው ይድፈር ተጨነቀችላችሁ። የሚያርጻት ደጅ ቆሞ ሌላ ማንጻ እንዴት ታሳዝናለች። እሱ ከሰማይ ሰማያት ይወረደላት ሲሆን እሷ ካልጋ ላይ መውረድ አቃታት። ምን ተውንለት ክርስቲያኖች? እሱ ይሄን ሁሉ ሲተውልን ምን ተውክለት ወንድሜ? ምን ተውሽለት እህቴ? ቢያንስ እዚህ ከመጣ ምን ተውንለት? ምን እንተውለታል? ፍቅር እኮ መተውን የሚወድ የሚያፈቅር እኮ ሚተው ነገር አለ ስለሚወደውና ስለሚያፈቅረው። ምን መተው ለመድ? ምን ተውክለት? ጫት ተውክለት? ቁማር ተውክለት? ምን ተውክለት? በትዳር ተወሰንክለት? በልጅነት ሚስት ጸናህለት? ምን ተውክለት? ታማኝ ወንክ የሰዎች ወስዳ እዳ አለብህ? ምን ተውክለት? መተው ነው ያልፈለገችው እሷ። አታሳዝን? መተው አልፈለገች። ምቾቷንም ጌታዋንም ነው የፈለገችው። አሁን እኛንም እኮ ነው እንደዚህ እኮ ነው። በቃ እሱንም ዓለምንም እንወዳለንም እንወዳታለንም። በቃ እንደዚህ እኮ መጨከን እኮ ነው ያቃታት። ከምቾቷ ተነስታ መክፈት እኮ ነው ያቃታት ወገኖቼ። እመር ብላ ወጣ። ውጥት የሚሉ ከምቾታቸው፣ ውጥት የሚሉ ከድሎታቸው፣ ውጥት የሚሉ ከኃጢአታቸው ትውት የሚያረጉ ስለ ፍቅሩ ሲሉ እዩት። እሱ መሬት ለመሬት ላይ ይጎተትና አፈር ይልስላታል። እሷ እቺ ዶሮ አይንካኝ ባይ ሆነች።
እንዴት አፈር ይነካኛል ባይሆነች ሪስክ ፍሪ የሆነ ክርስትና መኖር የሚፈልጉ ምንም እንዳይነካቸው እንደ ሰርግ ቤት ቡፌ የሚፈልጉትን ብቻ ነው ማንሳት የሚፈልጉትን ብቻ መረጥ ያደርጋሉ። በቃ ሱባኤ ሲሆን ግብት ይላሉ። በቃ እሷን እንደ ልምድ በቃ ሌላውስ አይመቻቸውም። ይሄ አይመቸኝ እኔ እኮ አይመቸኝ። ፊሊክስ እንደሚባለው ሰው አታስታውሱ? በሐዋርያት ሥራ ምዕራፍ 4 ቁጥር 15 ላይ ቅዱስ ጳውሎስ መጥቶ ስለ ጽድቅ ራስንም ስለ መግዛት አስተማረው ይላል። ፊሊክስ ግን ፈርቶ ምን አለ ይላል? ሂዳው ሲመቸኝ ልክ ያስጠርቼ ትነግረኛለህ አለው ይላል። ሲመቸኝ ሲመቸኝ ከሰው ጋር ሲኖሩ ሞኝ ሆኖ ነው። አህያ ሲጭኑ 3 ሆኖ ነው። አሁን አንተ ይሄን ሁሉ ታወራብናል እንጂ እሱ እንዳንተ አይደለም የሚለኝ ሰው እኮ እዚህ ውስጥ አይጠፋም። እንዳይመስለን ወገኖች። አፈር ለአፈር የላሰላ ሲሆን ዋጋ መክፈል አቃታት። የብሱን እሑድ ለተምራችሁ የለ 12ቱ ብቻ በታንኳ ሲጓዙ ሌላው ህዝብ በታንኳ መጓዝን አልፈለገም። የብሱን ነው ሜድ የሚፈልገው። ደረቁን ምንም ነገር እንዲነካ አይፈልግም። ፕሮቶኮሉን እንደጠበቀ ምንም ዋጋ መክፈል አይፈልግም። ምንም ይሄ ክርስትናን ያሻግራ ወገኖቼ። እዚህ ከመጣን ቢያንስ እዚህ ከላይ ዶፍ ከስር ዶርፍ ጎፍ ከወረደባችሁ ቢያንስ ትግት ያለ ጥብቅ ያለ ምጥቅ ያለ ትግል ይዛችኋል፣ ትውት አድርጋችኋል። እንዴት ይደንቃል! ሶስተኛና ማጠቃለያው እዩ። ድምፁን አሰማት። እኔ ተኝቻለሁ፣ ልቤ ነቅቷል፣ ይወድቃለሁ፣ እሱ ደጁን ይመታል አለችና ዝም አለች፣ አልከፈተችም። ሁለተኛ ዘረዘረላት። በቆንዳላ ላይ የሌሊት ነጠብጣብ አርሶኛልና እባክሽን ክፈችልኝ አላት። አሁንም ምክንያት ደረደረች። ሶስተኛ እንዴት አይነት ቸር መድኃኒት ነው! ይህን ሁሉ ምክንያት ስታበዛ ትቷት ያልሄደ እንዴት ያለ ምስጉን ነው! ስንት ጊዜ ታገሰን፣ ስንት ጊዜ ድል ሰጠን፣ ስንት ሱባኤ አሸጋገረልን፣ ስንት ፀሐይ ያወጣልን፣ ስንት ዕድሜ ጨመረልን፣ ስንት ዘመን አሳለፈልን። እንደገና ይወደናል፣ እንደገና ያቆላምጠናል፣ እንደገና ይፈልገናል፣ ስንቶ ይከተለናል፣ ስንርቀው ይመጣ እግር በእግር ያየናል። ምን አይነት ፍቅር ነው! እንደገና ምን አላት? ርግቤ መደምደሜ አንዲቴ ሆይ ብሎ ለምኗት ሲያበቃ እምቢ ስትል ጊዜ ትቷት አልሄደም። የመጨረሻው ምን ሆነ? እንዲህ አለች፣ ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወከ፣ ለውዴ ከፍትለት ዘንድ ተነሳሁ አለች። እዋት አሁን ከምቾቷ ስትነሳ ይዋት፣ ከቸልተኝነቷ ስትነሳ ይዋት፣ ከደንታቢስነቷ ስትነሳ ይዋት፣ ከምን አገባኝ አይነት ሐሳቧ ስትወጣ ተመልከቷት። ምን አይታ? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወካለች። ምን አይታ? እጆቹን አሳያት። አንድ ሊቄን ሲተረጉም ቁስሎቹን አሳያት ይላል። መስቀል ላይ ወጣና አሳያት ይላል። ለምኗት፣ በነቢያት በካህናት በኦሪት መስዋዕት አረጋግቷት ጠይቋት እምቢ ብትለው ጊዜ ቁስሎቹን አሳያት ይላል። ቀዳዳውን አሳያት ይላል። ችንካሩን አሳያት ይላል። ያን ጊዜ አልቻለችም። እቺ ሙሽሪት ምን አደረገች? ለውዴ ከፍትል አንጀቴ ተላወሳለች። ከዛስ ለውዴ ከፍትለት ዘንድ ተነሳዋለች። እቺ ማን ትመስላችኋለች? እቺ የምንኖርባት ቤተ ክርስቲያን ናት። መስቀል ላይ ያወቀችው፣ መስቀል ላይ የተከተለችው፣ መስቀል ላይ ያገኘችው፣ ችንካሮቹን ስታይ ያልቻለችው። አይሁድ ሰቀሉት፣ እሷ ግን ወደደችው። እነሱ ከከተማ አውጥተው ቆሻሻ ቦታ ላይ ጣሉት፣ እሷ ግን አቀፈችው። እቺ አሁን የምንኖርባት አንዲቷ ቅድስት ቤተ ክርስቲያን ናት። መስቀል ላይ ያወቀችው። አንድ ሊቅ ምን ይላል? ቤተ ክርስቲያን ክርስቶስን ያወቀችው በቃና ዘገሊላ ውሃውን ወይን ሲያደርግ አይደለ። ቤተ ክርስቲያን ክርስቶስን ያወቀችው በጥብርያዶስ ምግብ አበርክቶ ሲያበላ አይደለም፣ ሽባ ሲተረትርም አይደለም ይልና እንግዲያውስ መቼን ያወቀችው ካልከኝ ይላል በቀራንዮ አደባባይ ላይ ወይኑን ደም ሲያደርግን ያወቀችው። ብዙ ሕዝብ ሲያጠግብ አይደለም ያወቀችው፣ ተጠማው ሲል ያወቀችው። ሰው ሁሉ ሲከበው 5 ገበያ ሕዝብ ሲያጋፋው አይደለም ያወቀችው፣
ብቻውን ተትቶ ነው ያወቀችው። ሲያሞግሱት አይደለም ያወቀችው፣ ሲያዋርዱት ነው ያወቀችው። አንጀቴ ስለርሱ ታወካለች፣ ታመመች። እቺ የአዲስ ኪዳኗ ቤተክርስቲያን ነች። ተከተለችው። ወገኖቼ አንድ ሊቅም እንዲህ ብለዋል፣ ክርስቶስ ለአይሁድና ለሮማውያን ጨርቁን ሰጣቸው ይላል፣ ልብሱን ሰጣቸው ይልና ለቤተክርስቲያን ግን አካሉን ሰጣት ይላል። አካሉን ይዛው አንጀቴ ስለርሱ ታወከ ብላ ተነሳች ልትከፍትለት። ምን ብላ ነበር በመግቢያ ርዕሱ? ሳበኝ ካንተም በኋላ እንሮጣለን አይደል ያለችው? ምን ሲል ሰማች መሰላችሁ? እኔም ከምድር ከፍ ከፍ ያልሁ እንደሆነ ሁሉን ወደ እኔ ስባለሁ ሲል ሰማችሁ። ከፍ ብዬ ስሰቀል ሁሉን ስባለሁ ሲል ሰማችሁ። መስቀል ላይ ስወጣ ሁሉን አመጣለሁ ሲል ሰማችሁ። እስባለሁ ሲል ስትሰማው ሳበኝ አለችው። ከዚያስ ካንተ በኋላ እንሮጣለን አለችው። ወረደቻ። ወገኖቼ በሰርመኔስ አደባባይ ፖሊካርፐስ ሲጎተት ካያችሁ አብሮ እየተከተለው ነው። ወገኖቼ ደግሞ አለው የተሳበው ሲጎተት ካያችሁ ቤተክርስቲያን ያችሁትላችሁ። ሳበኝ አለች። ከኋላው መሮጥ ተጀመረ። ሲጎተት እንደነበረ ተጎተተችለታ። ቤተክርስቲያን ዋሻ እንዳደረ በግበበ ምድር ታድር ጀመራ። እሱ በውርጭና በብርድ እንደተቃጠለ በኔሮን ቄሳር መናፈሻ ግቢ ውስጥ ትቃጠልለት ጀመራ። ማናት እቺ? የአዲስ ኪዳኗ ቤተክርስቲያን ናታ። ሳበኝ ካንተም በኋላ እንሮጣለን ብላ መከተል ጀመረች። እቺ ቤተክርስቲያን እስከ ህልቀተ ዓለም መከራውን ተሸክማ ትከተለዋለች። ምክንያቱም የክርስቶስ ቤተክርስቲያን ነች። ምን እያለች? ካንተም በኋላ እንሮጣለን እያለች ነው። በመገበሪያ ስንዴ እና አግናጢዮስ ሲፈጩለት ካያችሁ እሷ ቤተክርስቲያን ነች ከኋላው እየሮጠች የተከተለችው። እምር ብላ ተነስታ የከፈተችለት እሷ ናት ቤተክርስቲያን። በሰማይታት የተከበበች እንዳትረሱ፣ በሰማይታት የተከበበች። በወታደሮች የምትከበብ ቤተክርስቲያን የለችንም። በጋርዶች የምትጠበቅ ቤተክርስቲያን የለችንም። ጭምቶች በሆኑ መነኮሳት የምትከበብ ቤተክርስቲያን አለች። የሚጨበጨብላት ቤተክርስቲያን የለችም። በጥፊ የምትመታ ግን ቤተክርስቲያን አለች። እሷ ናት የክርስቶስ ቤተክርስቲያን። በዘመናት ሁሉ ስትሰደድ ካያችሁ እሷ ናት የክርስቶስ ቤተክርስቲያን። በዘመናት ሁሉ መከራ ስትበላ ካያችሁ እሷ ናት የኢየሱስ ክርስቶስ ቤተክርስቲያን። መስቀል ያዘች እንጂ መሳሪያ ያዘች ካያችሁ እሷ የኢየሱስ ክርስቶስ ቤተክርስቲያን አይደለችም። ተከተለችዋ እንዴ! እሱ የተጠላ ከሆነ እኛ መወደድ እንዴት ያምረና! እሱ የተገፈተረ ከሆነ እኛ መታቀፍ ይናፍቀና። አለበለዛማ የኢየሱስ ክርስቶስ ቤተክርስቲያን አይደለች። ዓለም ይጠላችኋል አለ። ቢጠሏችሁ እንዳትደነቁ፣ እንዲያጨበጭቡላችሁ አትፈልጉ። የክርስቶስ ስቃይ በእኛ ላይ እንደበዛ መጽናናቱም ደግሞ እንዲሁ ይበዛል ይላል። ስቃዩ ቀጣይ ነው የክርስቶስ ከሆነ። ለዚህ ነው ያሊቅ ዮሴፍና ኒቆዲሞስ ቤተክርስቲያን ክርስቶስን ከመቃብር ላይ አወረዱት። ከመስቀል ላይ አወረዱት። ክርስቶስን ወደ መቃብር ከተቱት ካለ በኋላ ቤተክርስቲያኒቱን ግን መስቀል ላይ ተተዋት ወረዱ። አድራሻ መስቀል እንጂ አዳራሽ አይደለም። አድራሻ መከራ እንጂ ፌሽታ አይደለም። አድራሻ ሐዘን እንጂ ቅምጥልነት አይደለም። ለምን እንደዚህ ሆነ ካልክ የክርስቶስ ቤተክርስቲያን ናታ። ተከተለችው። በመራብ እያመሰገናችሁ ከኖራችሁ ከመከራው ጋር ተካፋዮች ናችሁ። በብዙ ድግምቶች ያጋንንት ስራት መከራ የምትበሉ በደዌ የምትሰቃዩ በአኮቴት በምስጋና ከተቀበላችሁት የክርስቶስ መከራ ተካፋዮች ያደርጋችኋል። በርቱ። ሳታንጎራጉሩ በምስጋና ከኖራችሁ አብሯችሁ ያከብራችኋል። የመንገሻችን ምስጢር መጠፍጠፋችን ከሆነ እሰይ፣ መከራ መብላታችን ከሆነ እሰይ፣ እሱን የመምሰያ ጉዟችን መስቀል ከሆነ እሰይ። ተከተለችው። አብራው ልትከፍትለት ተነሳች። ይህቺ ናት የክርስቶስ ቤተክርስቲያን። መንፈስ ቅዱስ የሚመራት የፓርቲ ርዕዮተ ዓለም ማይጎበኛት ይህቺ ነች ቤተክርስቲያን። ኩላዊት የሆነች የሁሉ የሆነች መልዕልተ ብሔር የሆነች እንኳን በብሔር ከሀገር በላይ የሆነች ናት ይህቺ ቤተክርስቲያን።
እሷን ካያችሁ ነው እውነተኛ የክርስቶስ ቤተክርስቲያን የሁሉ የሆነች። አሁን ክርስቶስ በዚህ ዘመን ቢመጣ እንደው አንዳንድ ሐሳብ አታስቡ። እንዴት ይሆን በዚህ ዘመን? አድናቂ ብቻ ወዳጅ ብቻ ነው ወይስ በእውነት አብራችሁት ልትኖሩ ትገባላችሁ፣ ትከፍታላችሁ? ተከተለችው። ይህቺ ናት ቤተክርስቲያን። ሳበኝ ካንተም በኋላ እንሮጣለን። ማን ነው የሳባችሁ? ማን ነው ልባችሁ ላይ ነግሶ የሚኖረው? ማንን ነው የምትከተሉት? ማን ነው አራያችሁ? ማን ነው ፊት አውራሪያችሁ? ማን ነው ጀማሪያችሁ? የማንን ዳና ነው የምትከተሉት? የአክቲቪስቱን ነው የክርስቶስን ነው? የርዕዮተ ዓለሙን ነው የመንፈስ ቅዱስን ነው? የማንን ነው የምታመጡብን? ማንን ነው የምትከተሉት? ልብ አንጠልጣይ አርቲስቶችን ነው ወይስ ዝም ያለው ብዙ ተአምራት እየሰሩ የሚለፈልፉትን ነው ወይስ ተአምራት እየሰራ ተናገሩ እያለ ዝም ያለው ነው? አውጥታ ያልሸጠችውን ነው ወይስ እዚህ የሚቸበችቡትን ነው የምትከተሉት? ማን ይሳባችሁ? እሱ ይሳበን እንጂ ሳበኝ ካንተም በኋላ እንሮጣለን። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችን ጋር ይሁን።